ሰላም ጤና ይስጥልን እንዴት ናችሁ? እነዚህ ጥጆች ዝርያቸው ሆሊስቲን ፍሪዣን ይባላሉ። ሶስቱም ግደር ናቸው። የሚገርማችሁ ነገር ማለት ነው ምናልባት አሁን በዚህ ሰዓት የከብት ዋጋ ወይ ደግሞ የወተት ላም ዋጋ በጣም ተወዷል። ስለተወደደ ጥጆችን እየገዛችሁ ማሳደግ ትችላላችሁ። ከታዋቂ ዝርያ እንዲሁም ደግሞ ቆንጆ የህይወት ታሪክ ካላቸው ጋር እየወሰዳችሁ ምናልባት ማሳደግ ትችላላችሁ። አንዳንድ ቦታ ምን ይላል የዝርያ ችግር ሊፈጠር ይችላል። የዝርያ ችግር ሲፈጠር ደግሞ በኋላ ላይ ያሳድጋችሁ ብር አውጥታችሁ ምናልባት በኋላ ላይ ምርት ላታገኙ ትችላላችሁ። ጥጆች በምን ታውቃላችሁ መሰላችሁ? አሁን እቺኛዋ ጥጃ ምናልባት ወደዚህ ምዞርልኝ ከሆነ በአንገታቸው ለምሳሌ ጥጆች አንገት ማየት ትችላላችሁ። ይኸውላችሁ እቺኛዋ አንገቷ በጣም ወፈር ይላል። የወተት ላም ደግሞ ስገዙ አንገታቸው ቀጠን ያለ ረዘም ያለ አሁን የዚህኛዋን አንገትና የሌሎቹን አሳያችኋለሁ። የዚህኛዋን አንገት ይሁ የዚህኛዋ ቀጠን ያለ ነው የቺንም ጨምሮ ማለት ነው። አንገታቸው ቀጠን ያለ ከኋላ ደግሞ ስታዩ እንደዚህ ከኋላ ይኸውላችሁ ከኋላ ስታዩ ምንም አጥንታቸው ያልተጣመመ ይሄ ከኋላ ከጭንቅላታቸው እስከ ጭራቸው የሚመጣው አጥንት እሱኛው ብዙም ያልተጣመመ ባይሆን ይመረጣል። ከኋላ ደግሞ ትንሽ ከፍ ያሉ እቺኛዋን ይዋታውን እቺኛዋ ከኋላ ከፍ ያለች ነች። ወተት ላሞች በዛ ነው የምታወቁት፣ ከኋላ ከፍ ያሉ እንዲሁም ደግሞ ስታዩ የአምባሻ ቅርጽ ያላቸው ሶስት ጎን ማዘን ያላቸው እንደዛ አይነት ቢሆን ይመረጣል። በቃ አንገታቸው እንዲህ ረዘም የሚል ከሆነ በጣም ቆንጆና የወተት ምርት የሚሰጡ ናቸውና ስለዚህ በዚህ ሰዓት አሁን የጥጆች ዋጋ በጣም ተወደዋል። አሁን እነዚህ ጥጆችን እቺኛው የምታገል አሁን ትልቋን እቺኛው ማለት ነው አሁን ከተወለደች 4 ወሯ ነው። የ4 ወርን እስከ 50 ሺህ ካገኛችሁ ብትገዙ መልካም ነው፣ አሪፍ ነው። ለምን 270 ሺህ ከምትገዙ 4 ወር ማለት እናንተ ጋር 1 አመት ብቻ ነው የምትቆየው ለመያዝ ማለት ነው። 1 አመት ብቻ ስለምትቆይ እዛ ላይ እጅግ በጣም መስራት አለባችሁ። እቺኛው 3ኛ ወሯ ነው። እቺኛው 3ኛ ወር ላይ ነው ያለችው። እንደዚህ አይነቶቹን መግዛት ትችላላችሁ። መንከባከብ ነው እና ምን ያህል ደስተኛ እንደሆኑ ማየት ትችላላችሁ። እና ስፈቱ እንደዚህ ነው የሚቦርቁት። እነዚህ ሶስቱን አላችሁ ማለት በቃ ቆንጆ የገቢ ምንጭ አላችሁ ማለት ነው። ብራችሁ አልጠፋም፣ እዚህ ላይ ማስቀመጥ ትችላላችሁ ማለት ነው። እና ምናልባት እንደዚህ አይነቶችን ገዝታችሁ እያሳደጋችሁ መሸጡላ ትችላላችሁ። ከበዛ ነው እነዚህ እናንተ ጋር 1 አመት የሚቀመጡት ማለት ነው። 1 አመት እናንተ ጋር ከቆዩ በ1 አመት ውስጥ ከነዚህ ሶስቱ ምን ያህል ትርፋማ እንደምትሆኑ ማየት ትችላላችሁ ማለት ነው። ስለዚህ ጥጆች ላይ መስራት እጅግ በጣም ያዋጣል እላችኋለሁ። ጥጆች ላይ ስሩ። ሌላ ደግሞ ወንድ ጥጃ ማሳደግ ትችላላችሁ። እነዚህ አሁን ሴቶች ናቸው። ኦልሞስት የዛሬ 1 አመት እርግዝና ይይዛሉ። እርግዝና ያዙ ማለት ደግሞ ቢያንስ አንዷ ከ260 በታች አትሸጥም ማለት ነው። እርግዝናቸው የ5 ወር በላይ ከሆነ ማለት ነው። ስለዚህ በእነዚህ ጥጆች ማሳደግ ላይ መስራት ትችላላችሁ። ምግባቸው ደግሞ ምናልባት የ3 ወር ምግዙ ከሆነ ሚልክ ሪፕሌስ የሚያደርግ አለ። የወተትን የሚተካ ሚልክ ሪፕሌሰር የሚባል ዱቄት አለ። እሱን እየበጠበጡ ማጠጣት ይቻላል። ሌላ ደግሞ ጥጃ ማሳደጊያ መኖ ለብቻው ተሰርቷል። የጥጃ ማሳደጊያ መኖ ይባላል። በእነሱ ላይ መስራት ይቻላል። የጥጃው የግሮዝ ሬቱ በጣም እንዲፈጥን እንዲሁም ደግሞ በእነሱ ላይ የሚገኘው የስጋ መጠን እንዲጨምር ሌላው በካልሲየም የበለጸገ ስለሆነ አጥንታቸው እንዲጠነክር ሁላ የሚያደርግ ነውና ስለዚህ እሱን መጠቀም ትችላላችሁ። አሁን ቴክኖሎጂው በጣም ሰፍቷል። ነገሮች እንደ ድሮ በብዙ ድካም ተፈልጎ የሚገኝ ሳይሆን አቅራቢያ ላይ በቴክኖሎጂ ሁሉም ቦታ አለ ስለሆነ ነገሮች እንደዛ መስራት ትችላላችሁ። ጥጆች ከ3ኛ ወር ጀምሮ ዲወርም ማድረግ ትችላላችሁ። ዲወርም ማለት በውስጣቸው ያለውን የጥገኛን ማስወገድ ነው። ኪኒኒዎችን መስጠት ነው። መርፌዎችን መስጠት ነው። እንደዛ እያላችሁ ከውስጣቸው ማስወገድ ይቻላል። ቶሎ እንዲያድጉ ከተፈለገ ማለት ነው። እና ይነላችኋለሁ ከእናንተ ጋር የቆየውን አብዲ እንስሳት ሐኪም ነኝ። ደህና ዋሉ።